ጤና ይስጥልኝ የዩቲዩብ ቤተሰቦቼ ተመልካቾቻችን ከመጀመሪያ እስከ መጨረሻ የሚያስቅ መሳጭና ድንጋድንቅ የታሪክ ቪዲዮዎች ይዘንላችሁ ቀርበናል። የማይታመኑ የሰባ ዓመታት ሚስጥር በጫካ ውስጥ የተገኘው የጠፋው መንደር በሚል ፕሮግራም ይዘንላችሁ ቀርበናል። በዓለማችን ላይ ገና ያልተነኩና በሚስጥር የተሞሉ ቦታዎች የሉም ብለው ያስባሉ? ከሆነስ ተሳስተዋል። ዛሬ የምነግራችሁ ታሪክ ልብ ወለድ ሳይሆን በገሃድ የተከሰተ አስገራሚ ክስተት ነው። ለአምስት አስርት ዓመታት በዓለም ካርታ ላይ ያልነበረ ስልጣኔ የማያውቅ ነገር ግን በመቶዎች የሚቆጠሩ ሰዎች በሚኖሩበት አንድ መንደር በድንገት ተገኘ። እነዚህ ሰዎች ለ70 ዓመታት የት ነበሩ? ለምንስ ተደበቁ? እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በደቡብ አሜሪካ ጥቅጥቅ ባሉ የአማዞን ደን ውስጥ ነው። በ2024 እንደ አውሮፓውያን አቆጣጠር መጀመሪያ ላይ አንድ የአካባቢ ጥበቃ ባለሙያ በአውሮፕላን በጫካው ላይ ሲበር ያልተለመደ ነገር አስተዋለ። በዛፎቹ መሃል የጭስ ጭላንጭልና በሰው እጅ የተሰሩ ትናንጭ ያለው ዓለም በሙሉ ጠፍተዋል። እኛ ብቻ ነን የተረፍነው ብለው በማመን ለ70 ዓመታት ራሳቸውን አገለሉ። እነዚህ ሰዎች ለመጀመሪያ ጊዜ ዘመናዊ ስልክ ሲያዩ፣ አውሮፕላን ሲመለከቱና ዓለም እንዳልጠፋ ሲረዱ የነበራቸው ስሜት መሳጭ ነበረ። አንዳንዶቹ ወደ ዘመናዊ ዓለም መቀላቀል ሲፈልጉ፣ ሽማግሌዎቹ ግን ዓለም አሁንም ሰላም የላትም በሚል እዚያው መቅረትን መርጠዋል። በእነዚህ ዓመታት ውስጥ ምንም አይነት ዘመናዊ መድኃኒት ሳይጠቀሙ በባህላዊ ሕክምና ብቻ ረጅም ዕድሜ መኖራቸው ሳይንቲስቶችን አስገርሟል። ይህ ታሪክ የሚያስተምረን ትልቅ ነገር አለ። አንዳንዴ የምንሸሸው ፍርሃት ካለንበት ሁኔታ የባሰ ሊሆን ይችላል። የእነዚህ ሰዎች ታሪክ ከዓለም አቀፍ ሚዲያ ትልቅ ትኩረትን አግኝቷል። እናንተስ ብትሆኑ ዓለም ልጠፋ ነው ብላችሁ ብታምኑ ለ70 ዓመታት ጫካ ውስጥ ትደበቃላችሁ ወይስ መጋፈጥን ትመርጣላችሁ? ቪዲዮን ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ቸር ሰንብቱ።